ሲያጡ ሁሉም ይወዱሃል። ካመለጥካቸው በኋላ ደጋግመው ያስቡሃል። አለመኖርህን ሲያስቡ ዋጋህ ይገባቸዋል። ባለመኖር ውስጥ የምንም ዋጋ ይጨምራል። እያለህ ርካሽ አትሁን። ሁሉም ቦታ እየተገኘ ዋጋህን አታሳንስ። ብርቅ ብቻ የሚወደድበት ዓለም ላይ እንዳለ አስተውል። ማንም ከመብዛትህ የተነሳ እንዲሰለች አታድርግ። እከበር ዘንድ ምን ላድርግ ብትል ለማንም በቀላሉ አትገኝ። ማንም አሳንሶ እንዲመለከት አትፍቀድ። አሸርጋጅና ተሽቆጥቋጭ አትሁን። ማንነትን በሚወደደውና በሚከበረው መንገድ ገንባው። የግድ አንድ ተፈላጊ የሚያደርግህ መገለጫ ሊኖርህ እንደሚገባ እወቅ። በሌሎች ለመፈለግ አስቀድሞ ራስን መፈለግ የግድ ነው። አዎ ተክናዬ፣ በቀላሉ የምትተካ ዋጋህ ያነሰ የራስህ መገለጫ ቀለም የሌለ ዋጋህ እዚህ ግባ የማይባል ለራስህ ያነስክ በሰዎችም ዘንድ የተናቅ ርካሽ ሰው አትሁን። በፍጹም ጣት መጠቋቋሚያና የደካማነት ምሳሌ ሆነ እንድትጠቀስ አትፍቀድ። አንድ ነገር እጅ ላይ አለ። እሱም ለራስህ የምትሰጠው ክብርና ቦታ ነው። ከሰዎች ጋር በፍቅር ትኖራለህ፣ ትወዳቸዋለህ፣ ማንነታቸውን ትቀበላለህ፣ ከልብ ታከብራቸዋለህ። በምታስፈልጋቸው ሰዓት ከጎናቸው ትቆማለህ። ነገር ግን በምንም መንገድ ተፈላጊነት የሚያሳጣህን ተግባር አትፈጽምም። ሰዎች አብዝተው ሊንቁ ይችላሉ። በሰዎች ልትገፋና ልትንቋሸሽ ትችላለህ። ነገር ግን ትልቁ ጉዳይ በዚህና ከዚህ በከፋው ሁኔታ ውስጥ አንተ ራስህን የምትመለከትበት መንገድ ነው። አዎ፣ አንድ ሰው ዋጋህን ስላሳነሰ ዋጋህ አይወርድም። ማንም ስለናቀህ የተናቅህ አትሆንም። የትኞቹም ሰዎች ስራህን ቢያንቋሽሹት አንተ እስካመንክበት ድረስ በፍጹም አትረበሽም። የምትመራበት ልኬት ራስ ጋር እንደሆነ አስታውስ። ያንተ ስራ ክብርህን ከሰዎች መጠበቅ ሳይሆን የተከበረ ማንነትን ገንብቶ መገኘት ነው። ትልቁ ቁም ነገር እዚህም እዛም መገኘት ሳይሆን በተገኙበት ጥቂት ስፍራ የራስን አሻራ ማስቀመጥ መቻል ነው። ተፈላጊነት የሁሉም ሰው ምኞት ነው። ነገር ግን የሚያገኙት ተፈላጊ ማንነትን የገነቡት ብቻ ናቸው። ክብር የሁሉም ሰው የውስጥ ጥማት ነው። ነገር ግን የሚያገኙት ራሳቸውን አክብረው የሚያስከብሩ ብርቱ ሰዎች ብቻ ናቸው። ከራስህ ሚዛን አትነስ፣ ዋጋህን ጨምር። በቀላሉ በሰዎች የምትጠቃ ሆና አትገኝ። የራስን ምርጫ በመኖር ራስን በመሆን ብቸኝነትን በመምረጥ ውስጥ ማንም ስለሆንክ የማይቀርልህ ነገር ቢኖር የሰዎች አስተያየት ነው። ተቀምጠህ ይናገሩሃል፣ ስትሰራ ያወሩብሃል፣ ስታርፍ ይተቹሃል፣ ከእነርሱ መለየት ስትጀምር ይሳለቁብሃል፣ ወደ አዲስ ሕይወት ስትገባ ጫና ውስጥ ይከቱሃል። ሰዎችን በፈራህ ቁጥር በቅርበት ሲቆጣጠሩ ትመለከታለህ። በምላሳቸው ካቴና እጅህን ታስረህ ትንቀሳቀሳለህ። እነርሱን ባሰብክ ቁጥር እንኳንም ስራህን በአግባቡ ልትሰራ ይቅርና ከቆምክበት ስፍራ እንኳን አንድ እርምጃ ፈቀቅ አትልም። ዋናው ኃይልና ብርታቴ የሆነው መንፈስህ በሰዎች ፍራቻ ተጋርዷል፣ ታስሯል። መርገጥ ያለብህን ስፍራ እንዳትረግጥ፣ መክፈት ያለብህን በር እንዳትከፍት ቀስፎ ይይዝሃል። አዎ ጀግናዬ፣ በርካሹ አትሰበር። ውድ ሐሳብ ያለ ውድ ተግባር ጀምረ ድንቅ በመሆን የህይወት ጉዞ ላይ ሆነ ርካሽና ተራ በሆነው በሰዎች ተስፋ አስቆራጭና ጨለምተኛ ሐሳብ አስተያየት በፍጹም አትሰበር። በፍጹም አንገትን አትድፋ። ይህን አስታውስ። ማንኛውም ሰው የሚያወራው አውቆህና አቅምህን ተረድቶ አይደለም። የቱንም ያክል ቢቀርብ ሊረዳህ ቢጥር አብሮ ቢሆን የጋራ ነገር ቢኖራችሁ ራስ በላይ ሊያውቅህና ሊረዳህ አይችልም። አንተ እየሰራህና በራስህ መንገድ እየተጓዝክ መቼም ዝም የሚልህን ሰው አትጠብቅ።
ምላሱን ፈርተ አርፈ ተቀምጠ ያላመለጥከውን የሰው አስተያየትና ትችት መቼም በልዩ መንፈስና ወኔ ተነስተ እየተንቀሳቀስክ ልታመልጠው አትችልም። አንተ ባለህበት እርሱም አለ። የብርታትና ጥንካሬ ልኬት ትልቅ ለመሰለ ተራና ርካሽ ነገር አለመገዛትና ተስፋ አለመቁረጥ ነው። አዎ እነርሱም የማያልቅ አስተያየት ያዝንቡብህ፣ አንተም የማያቋርጥ ጥረትህን ይቀጥል። እነርሱም በሚረብሹ ንግርቶች ተስፋ ማስቆረጡን ይቀጥሉ። አንተም በአምላክህ ድጋፍ በአቅምህ ጥንካሬ ዘውትር በተስፋ መሞላትህን ይቀጥል። በበዛ ስድብና ነቀፋ የምትሰበር፣ በበዛ አድናቆትና ሙገሳም በትዕቢት የምትሞላ እብሪተኛ የማትሆን ሚዛናዊ ሰው ሁኑ። ወደፊት መራመድ ከፈለግ መስማትና ማዳመጥ ያለብህን ሰው ላይ ራስህን ሆነ ማደግና በራስህ መንገድ መጓዝ ከፈለግ ራሳቸው መንገድ ያላቸው ጥቂት ሰዎች አሉና እነርሱን ተከተል። ብርታት፣ ጥንካሬን፣ ቆራጥ የዓላማ ሰው መሆንን ከእነርሱ ተማር። በተራ አስተያየት የሚረበሽና የሚቆም ድንቅ ሐሳብ ትልቅን እንደማይኖር አስታውስ። አንተን ሐሳብህን፣ ተግባርህን ለማሳነስና ዋጋ ለማሳጣት ሲጠቋቆሙብህ የነበሩ ጣቶች፣ ለትችት የተሰነዘሩብህ ምላሶች ማጨብጨብና ማሞገስ እስኪጀምሩ ድረስ እንቅልፍ አይወስድህም፣ አታርፍም፣ ወደ ኋላ አትልም። የምታደርገውን ታውቃለህና በማያውቁ ሊያውቁህም ፍቃደኛ ባልሆኑ ሰዎች አትረበሽም፣ እጅም አትሰጥም። ነገሮች እንዳሰብከው ቀላል አይደሉም። በአንተ እይታ የተመቸህና የወደድከው ነገር በብዙዎች ላይወደድ ይችላል። አንተ እንከን አልባ ነው ብትልም ሌሎች እንከንህን አጉልተው ያወጡታል። በአንተ ሐሳብ አይስማሙም፣ ባሰብከው መንገድ አያስቡም። የሰው ልብ ውስጥ ለመግባት ተቀባይነት ለማግኘት ረጅም የማያቋርጥ የጥረት የልፋትና የትጋት ዓመታት ሊጠበቁብህ ይችላሉ። መውደቅ፣ መነሳት፣ መገፋት፣ መተቸት፣ መንቋሸሽ ተቀባይነትን ለማግኘት የምታደርገው የጉዞ አካል ናቸው። ስለዚህ በፈለግከውና በማንኛውም ሰዓት ይሁንታ ላታገኝ ትችላለህ። በቅድሚያም ብዙ መገፋቶች ሊደርሱብህ እንደሚችሉ ማሰብና መዘጋጀት ብልህነት ነው። አዲስ ስራ ጀምረህ ወዲያው ተቀባይነት ላለማግኘት ይባሱንም ለብዙ አስከፊና ተስፋ አስቆራጭ ንግግሮች ዝግጁ ሁን። አዲስ አካባቢ በተቀላቀልክ ሰዓት በፍጥነት ላትዋሃድና ተቀባይነት ላታገኝ ትችላለህና ለእርሱም ተዘጋጅ። ወደህ አፍቅረህ ወዳጅ ፈለገ ለመገፋትና ያሰብከውን ላለማግኘት ራስህን አዘጋጅ። ራስን ማዘጋጀት ወይም ዝግጁ መሆን ማለት ባሉታዊ ሐሳብ መታጠርና እንደማይሆን እንደማይሳካ ማሰብ ማለት አይደለም። ዝግጁነቱ ተቀባይነቱ እንዳሰቡት ባይሆን እንኳን ቅድመ ዝግጅት ስላለ አዲስ ነገር እንዳልሆነ አስቦ ተስፋ ባለመቁረጥ መንገድን መቀጠል፣ በጽናት መጓዝ፣ ውስጥን ማዳመጥና ወደፊት መራመድ ነው። አዎ ተግናዬ፣ ለአሉታዊውም ተዘጋጅ። በጅማሬ ተቀባይነት ላለማግኘት ተዘጋጅ። ላለማቆሚ ዋስትና በሌሎች ተቀባይነት ማግኘቱ ሳይሆን ባሰብከውና በጀመርከው ነገር ማመን ነው። ባይቀበሉ፣ ቢተቹ፣ አትችልም ቢሉ፣ ቢያንቋሽሹህም ለእነዚህ ሁሉ ራስህን ካዘጋጀ ምንም አይደለም። ኖርማላይዝ ታደርጋቸዋለህ። የተጠበቁ ናቸውና እንዳመጣጣቸው ትቀበላቸዋለህ፣ ታሳልፋቸዋለህ። በዚህ ሰዓት የሚያስፈልግህ ራስህን መቀበል፣ በሥራ ማመንና ከሰዎች ምንም አለመጠበቅ ነው። ተቀባይነትና ተወዳጅነት በጽናትህና በማያቋርጥ ጥረትህ ልክ የሚመጡ ናቸው። አብዛኛው ሰው አዲስ ሐሳብና ተግባር ለመጣል ቅርብ ነውና እነርሱ ቢጥሉትም አንተ አንስተ መጓዝህን ቀጥል። የሐሳብህ ውድቀት መለኪያ ሰዎች ሳይሆኑ ያንተ ጽናትና ጥረት ነው። ምንም ያክል ሰዎች ቢያምኑብህ፣ ቢተማመኑብህ፣
ወደፊት ቢገፉና ቢደግፉ በራስህ ካልተማመንክና ራስህን የማታበረታ ከሆነ ምንም ማምጣት አትችልም። እሳቱ ያለው አንተ ውስጥ ነው። ነበልባሉ የሚወጣው ካንተ ነው። የማያቋርጠው ልባዊ መሻት መነሻው አንተ ነህ። ሰዎች የሚያበረቱ ሲያገኙህ ነው። አንተ ግን ሁሌም ከራስህ ጋር ነህና የውስጥ ጩኸትህንና በራስህ ላይ ያለህን ጥርጣሬ ባዳመጥክ ቁጥር ሚዛንህን ለመሳት የፈጠንክ በራስህ ለማዘን የምትቸኩል ትሆናለህ። ሞተሩ አንተ ሆነ ምናልባትም ለመግፋት የተወሰነ ኃይል የሚጨምሩልህ ሌሎቹ ሊሆኑ ይችላሉ። በራስህ ካመንክ ሐሳብህን ምድር ላይ አውርደ መመልከት ከቻልክ ህልምህ እውን እንደሚሆን ካመንክ እያንዳንዱን ጥረትህን ዋጋ ከሰጠሃት የምታስበውን አይነት ህይወት የማትኖርበት ምንም ምክንያት አይኖርም። በማይታይ ሐሳብ የሚታይ ውጤት እንደምታመጣ አትጠራጠር። አዎ ጀግናዬ፣ አንቀሳቃሹ አንተ ነህ። ጀማሪውም አድራጊውም ፈጻሚውም አንተ ራስህ ነህ። የምኑ የራእይ የግብህ የዓላማ የህልምህ ደጋፊ ሊኖርህ ይችላል። ተከታይ ልታፈራ ትችላለህ። አድናቂዎች ሊበዙ ይችላሉ። አንዴ ጥፋት ብታጠፋ ወይም ብትሳሳት ግን እነዛ አብረው የነበሩና ሲደግፉ ሲያጨበጭቡልህ የነበሩ ሰዎች በሰዓቱ አብረው ስለመሆናቸው ምንም ዋስትና የለህም። መስሎህ እንጂ ዋናው ነገር የሰዎች ተቀባይነት ሳይሆን የራስ ተቀባይነትና በራስ መተማመን ነው። ተቀባይነትን ለማግኘት የደከምክበት ጊዜ፣ ደጋፊ በማጣት ያዘንክበት ወቅት፣ በሰዎች የወረደ ንግግር፣ በራስ ያፈርክበት ሰዓት የሚቆጭ ጊዜ ይመጣል። ቀና ባልክ ቁጥር የምታያቸው ሰዎች ይቀያየራሉ። አንተ የምታየውና የምትሰራው ግን ያው ነህ። አዎ በእርግጥ የህይወት ዓላማህን የምትኖረው በምድር ላይ ነው። ነገር ግን ያንተ ሐሳብ እንዲሳካና ዓላማህ ምድር ላይ እንዲወርድ የዓለም ሰው ሁሉ ሊደግፍህና ሊያምንብህ አይገባም። ከምንም በላይ ራስህንም ሆነ ሰዎችን እንዲያምኑብህ የሚያደርጋቸው ስራህና ስራህ ነው። ሐሳብህን አድርጎ ለመገኘት በራስህ መተማመን ይጠበቅብሃል። በራስህ ለመተማመንም አድርጎ መገኘት ይኖርብሃል። ከጎኔ የሚቆም ሰው ባይኖር እንኳን ራስህን ደግፈህ ቁም። ብዙዎች ቢቃወሙህም በምታምንበት አቋምህ ጽና። በጉጉት የምትጠብቀውና ተስፋ ያደረግከው የሰዎች ድጋፍ ያላንተ ብርታትና ጥንካሬ ምንም እንደማያመጣ ወቅ። አንተ ባላመንክበትና ምንም ስሜት በማይሰጥህ ነገር ላይ ብዙዎች ቢደግፉህና ቢያበረታቱህ እንኳን ከድካም ውጪ ትርፍ አታገኝም። ከልብህ በራስህ መን። ያመንክበትን ከማድረግ አትቦዝን። ከማንም በላይ ለራስህ ታምነህ ተገኝ። በመካከለኝነት ሁሉን ባዋሃደና ነገሮችን በማቻቻል ሕይወት ውስጥ እያንዳንዱ ነገር መደበኛና የተለመደ ነው። ከአስተሳሰብ ጀምሮ እይታን አካቶ ትግበራን ጨምሮ የወደፊት ዕቅድን ይዞ ወሳኝ የሚባሉት የሕይወት መርሆች በሙሉ ምንም የተለየና ይህ ነው የሚባል ጎልቶ የሚወጣ ነገር የላቸውም። መካከለኛ ሰው እንደ ማንኛውም ሰው ሐሳብ አለው፣ ራዕይ ይኖረዋል፣ ምኞት አለው፣ ዕቅድ አለው። ነገር ግን የሚኖርና የሚተገበር ሳይሆን እንደተለመደው ከጊዜ ጊዜ ከዓመት ዓመት የሚተላለፍና ለእውንነቱ የተለየ አስተዋጽኦ የማይደረግበት ነው። በተለመደው የሕይወት ዘይቤ በመራመድ
ከፍታን የሚጨምር አንዳች ነገር አይኖርም። መደበኛው አካሄድ መደበኛውንና ማንም የሚያገኘውን ውጤት ያስገኛል። ማንም የሚኖረውን ሕይወት ያድላል። ለተመሳሳይ ውድቀትና ዋጋ ቢስነት ይዳርጋል። መሃል ሰፋሪ በጊዜያዊ ምቾቱ ይታለላል። እንደ አቅሙ እንኳን የመትጋት ብርታት የለውም። የአብዛኛውን ሰው የሕይወት መርህ በማራመድ የተሻለ የሚመኝ ነገር ግን ለማድረግ ለመተግበር ያልተነሳሳ ይሆናል። አዎ ጀግናዬ፣ መካከለኝነትን ስበር፣ ተነጠለው፣ ለቀኸው ውጣ። ከመካከለኛ በላይ የተሻለ ሕይወት አለ። በጀብድ የተሞላ ብርታትን የሚጨምር ስኬትን በስኬት ላይ የሚደርብ ደስታን በሙላት ሐሴትን በፍቅር የሚያድል ለተለየ የሕይወት ከፍታ የሚያበቃ መዳረሻ አለ። በሐሳብ አትድከም፣ በጭንቀት አትታወክ። ሕይወትህ ላይ አንዳች ለውጥ የማያመጣ ነገር ዘወትር እየደጋገምክ ለውጥን አትጠብቅ። እንደ አብዛኛው ሰው ሩቅ አላሚ ቅርብ አዳሪ አትሁን። በሩጫና በጥድፊያ ሳይሆን በማስተዋልና በግል መርህ ተመራ። እርምጃዎች ሁሉ ሰዎችን የሚያነቃቁ ከቃል በላይ ተግባሮች የሚናገሩ ይሁኑ። ከተምሳሌትነት የላቀ የሕይወት ትርጉም ሲኖር መካከለኛውን ዓለም ለቀህ ትወጣለህ። ወደ ተሻለው በእርግጥም አንተን ወደሚወክለው የእውነተኛ አቅም ማሳያ ወደ ሆነው የተሻለ ከፍታ ትደርሳለህ። አዎ አቅልለህም ሆነ አክብደህ ሳይሆን አገናዝበህና አስተውለህ የሚያዋጣህን ለይተህ ከአሁን ምቾት በዘለለ ለዘላቂው መደላደል አድልተህ ከተለመደው የመካከለኝነት ወይም ሚዲዮከር ሕይወት ውጣ። ራስህን ነጥል፣ ከፍ አድርግ፣ የሚመጥንን ስፍራ ጎልብት። መካከለኞች ምሬታቸው አንድ አይነት ነው። ገንዘብ ማጣት፣ ድህነት፣ መንግስት፣ የኑሮ ውድነት፣ የደሞዝ አለመጨመር፣ ፍርሃት፣ በራስ አለመተማመን፣ ከአዎንታዊ አመለካከት በተሻለ ለአሉታዊው ትኩረት መስጠት፣ ሰበብ በመደርደር ኃላፊነትን መሸሽ፣ ከራስ ጉዳይ በላይ የሌሎች ሰዎችን ሕይወት ትልቅ አጀንዳ ማድረግ የተለመደ ተግባራቸው ነው። ያሰብከው ነገር ሳይኖር የሚመጣ ነገር አይኖርም። ካለፋለት፣ እይታዎችን ካልቀየርክለት፣ ትኩረት ካልሰጠኸው፣ ከመደበኛው ዓለም ዞር ካላልክ የሚሳካ ህልም የለም። የሚኖር ራዕይ፣ ውጤት የሚያመጣ ለከፍታው የሚያበቃ አንድም ነገር አይኖርም። ከመካከል ውጣ፣ መካከለኝነትን ስበር፣ ቅጥሩን ተሻገር፣ እለፈው። ለራስህ ነፃነት ለመፋለም ራስህን አዘጋጅ። ከታሰበልህ ክልል ውጣ፣ ባሰብከው ልዕልና ተራመድ። ጸዴ ሁኑ፣ ንጽት ጽድት በሉ። የቆሸሸውን የጥላቻ አስተሳሰብ ተጠየፉ። ለጆሮ የሚጎረብጠውን የዘረኝነት አቋም ራቁት። ሰላም የማይሰጠውን የጎጠኝነትን አስተምህሮ ከአካባቢያችሁ አስወግዱ። አእምሯችሁ በማይረባ የንቀትና የጥላቻ አመለካከት ተሞልቶ ከላይ ንጹሕና ጽዱ ልብስ ብትለብሱ ምንም ዋጋ የለውም። አሁን በዚህ መንገድ የሚያምታቱ ሰዎች በዝተዋል። አለባበሳቸው ነጭ ነው፣ አስተሳሰባቸው ግን ከጥላሸት የከፋ ጥቁር ነው። ሲታዩ ዘናጭ ይመስላሉ፣ ንግግራቸው ግን እንደ ሬት ይጎመዝዛል። ገጽታቸው በፈገግታ ተሞልቷል፣ ቀርበው ሲታዩ ግን ውስጣቸው በክፋትና በጥላቻ ተተብትቧል። ከውጭ ለሚያያቸው ሃይማኖተኛ፣ ጿሚ፣ ጸላይ፣ አስቀዳሽ ይመስላሉ። ለቀረባቸው ግን ነውራቸው እጅግ የከፋ ነው።
በጥሩ ልብስና ቁስ ሰውን ማታለል በጣም ቀላል ነው። ልብና ኩላሊትን የሚመረምረውን ፈጣሪ ግን መቼም ማታለል አይቻልም። ስለማንኛውም የሰው ልጅ ስለምታስቡት ሐሳብ ደጋግማችሁ ተመልከቱ። ስላለመመረዙና ስላለመቆሸሹ እርግጠኛ ሁኑ። ያስተሳሰባችሁ ጤንነት የሕይወታችሁ ጤንነት ነው። የእያንዳንዱ አቋማችሁ ትክክለኝነት የስኬታችሁ ዋነኛ ምክንያት ነው። በቆሸሸ አመለካከት ላይ ቤት አትስሩ። በተመረዘ አካሄድ ወደፊት ለመጓዝ አትሞክሩ። አዎ፣ ቆሻሻውን ተጠየፉ። መርዙን ወደ ሕይወታችሁ አታስገቡ። በወደቀ አስተሳሰብ አትመሩ። ከምር ራሳችሁን የምታከብሩ ከሆነ ማንም በቂቤ የተለወሰ ምላስ ያለው ሰው የሚያቀብላችሁን የጥላቻ ሐሳብ አትቀበሉም። የእውነት የአእምሮ ጤናችሁና የውስጥ ሰላማችሁ የሚያሳስባችሁ ከሆነ ቆሻሻውን መርዘኛ አስተምህሮ ለመጠየፍ ጊዜ አታጠፉም። ሐሳቡ አልሚም ይሁን አጥፊ፣ ጠቃሚም ይሁን ጎጂ፣ የጥላቻም ይሁን የፍቅር፣ ማንኛውም ሰው የራሱ ሐሳብ አለው። ይህን ሐሳቡን የሚጭንበት ተቀባይም ይኖረዋል። ስንዴና እንክርዳዱን መለየት እየቻላችሁ ዋናውን ሰብልና አረሙን እያወቃችሁ ማንም ራሱን እንደ አዋቂና ተመራማሪ ቆጥሮ የሚነዛውን አጥፊ አቋም እንደወረደ መቀበል አቁሙ። ሁሉም ሰው የመምረጥ አቅም እንዳለው እናንተም የሚበጃችሁን የመምረጥ አቅም አላችሁ። የትኛውም ስቃያችሁ የሚያበቃው እናንተ ልታስቆሙት ፍቃደኛ ስትሆኑ ብቻ ነው። ማንኛውም ሰው አስተሳሰቡን ሊጭንባችሁ የሚችለው እናንተ ስትፈቅዱለት ብቻ ነው። ለይስሙላ አትኑሩ። ሰው ምን ይለኛል ብላችሁ ጠባብና አጥፊ አመለካከት ውስጥ አትዘፈቁ። አዎ ተክናይ፣ የራስህ ሚዛናዊ አመለካከት ይኑር። ልክ እንዳየህ የምትፈርድ፣ የሰማኸውን ሁሉ የምታምን፣ ለጥሩም ለመጥፎም ጆሮህን የምትከፍት፣ ጠዋት ጽዱ ቦታ ማታ ርካሽ ስፍራ የምትገኝ፣ እያወቅ ወገንህን የሚያሸብር ዜና የምታሰራጭ ወይም የምትከታተል ሰው አትሁን። ከቆሻሻ ውስጥ ንጹህ ነገር አይወጣም። ከመጥፎ ተግባርም መልካም ውጤት አይገኝም። አውቀህና ፈልገህ እስካልገባህበት ድረስ ሕሊና የእያንዳንዱን ነገር ትክክለኝነትና ስህተት መሆን በሚገባ ይነግርሃል። ጨለማው በየት እንደሆነ ብርሃኑም በየት እንደሆነ በሚገባ ይነግርሃል። ሕሊናህን ማዳመጥ ያንተ ፋንታ ነው። ማሰብ እየቻልክ ከሚያስብ ሰው የማይጠበቅን የወረደ የጭፍን ጥላቻና የትምክህተኝነት አስተምህሮ የሚያስተላልፍ ሰው አትከተል። ተናጋሪ ሁሉ ትክክል አይደለም። ዝምተኛ ሁሉም ስህተት አይደለም። ማንም የፈለገውን ቢናገር ሰሚ አያጣም። ማንም ምንም ቢሰራ ተመልካች አያጣም። ምን እንደምትሰማ ምን እንደምታይ በሚገባ አስበው ወስን። ንጹህ ሐሳብ እያለ ጽድት ያለ አቋም ኖሮ የማንንም የቆሸሸና የረከሰ አስተሳሰብ ወደ ውስጥ አታስገባ። ዓለም የምትሸልም ስትሞክር ሳይሆን ስታሸንፍ ነው። ሰዎች የሚያከብሩ ስለለፋ ሳይሆን ውጤት ስላመጣህ ነው። አድናቆትና ሙገሳ የሚጎርፍልህ መጓዝ ስለጀመርክ ሳይሆን ከጉዞ መዳረሻ ስለደረስክ ነው። ሙከራ ብቻውን በቂ አይደለም። ጅማሮህ ለብቻው ሕይወትህን አያሻሽለውም። ዓለም ለሚሞክሩት ቦታ የላትምና ከሙከራ ጀርባ ከዳር ማድረስህንም አስብበት። ሰዎች በጀማሪዎች አይደነቁምና ማስደነቅ ከፈለክ የጀመርከውን ጨርስ። ማስደመም ከፈለክም
ከመጨረስ ማግስት አዲሱን ጅማሬህን አብስር። መሞከሬ ካልቀረ ግብህን ሳትመታ እንዳታቆም። መጀመሬ ካልቀረ ሳትጨርሰው ወደ ኋላ እንዳትመለስ። ከትንሿ የቤት ሥራ እስከ ትልቁ ኃላፊነት የሚሰጥህን ሥራ የመጨረስ ልማዱ ካለ አሸናፊ የማትሆንበት ምክንያት የለም። በሰው ዘንድ አንቱታን ማግኘት ከፈለግ ብዙ ነገር ማድረግ አይጠበቅብህም። ብዙ ሰው ማድረግ ያልቻለውን ነገር ማድረግ፣ ብዙዎች ጀምሮ ያቆሙትን ተግባር አንተ መጨረስ እንደምትችል ማሳየት መቻል ብቻ በቂ ነው። አዎ ጀግናዬ፣ አሸንፈ ማዕረግህን ተቀበል። ከብዙዎች ተሽለ አስጨብጭብ። ኃላፊነትህን ተወጥተ ለራስህ ኩራት ሁን። ዓለም የአሸናፊዎች እንጂ የተሸናፊዎች፣ የተስፈኞች እንጂ የተስፋ ቢሶች፣ የባለ ራእዮች እንጂ የባለ ትናንሽ ሐሳቦች፣ የጨራሾች እንጂ የጀማሪዎች እጥረት እንደሌለባት አስታውስ። ክብርን ከፈለግ በተሰማራህበት የሥራ ዘርፍ አሸናፊ ሁን። ተጽዕኖ እንዲታይ ከፈለግ የጀመርከውን ተግባር ከዳር አድርሰው። ስንፍና አብዝቶ ከሚፈትነው ሕዝብ መሃል ብርቱ ሆኖ የተገኘ ሰው ሁሌም እንደተለየ ሰው ይቆጠራል። ትንሽ ዕውቀት ሊቅ በሚያስብልበት ማኅበረሰብ ውስጥ ከተለመደው የዕውቀት ደረጃ ከፍ ማለት፣ በተሻለ የአረዳድ አቅም መቅረብ፣ በአዳዲስ ግኝቶች መበልጸግ ምሁር ያስብላል። ተቀዳሚው ፍላጎትህ ለሰዎች አቅምህን ማሳየት ባይሆንም እግረ መንገድህን ግን ከብዙዎች ተለይተ መቅረብህም ለአሸናፊነት ሊያበቃህ ይችላል። አዎ፣ በጥቃቅን መሰናክሎች የአሸናፊነትህን ጉዞ አትግታው። በምትሰማው አሉባልታ ምክንያት የጀመርከውን ከመጨረስ አትመለስ። የአሸናፊነትን ስነ ልቦና ገንባ። የተጽዕኖ ፈጣሪነትን እሳቤ አዳብር። ባመንክበት ጉዳይ የመጽናት አቋም ይኖረ። ራሴ የምትሰጠው ቦታ ከእውነተኛው አቅምህና ከግል ጥረትህ በላይ የተጋነነ እንዳይሆን ተጠንቀቅ። ሥራ እንጂ ለራሴ የምትሰጠው የተጋነነ ግምት ለድል እንደማያበቃህ እወቅ። ጉዳዩ ተመሳስሎ የመኖር ሳይሆን ተለይቶ ተጽዕኖ የመፍጠር ነው። ዋናው ነገር በተለመደው መንገድ መታገል ሳይሆን በተለየ መንገድ አደጋን ተጋፍጦ ማለፍ ነው። ተለይተ መውጣት ከፈለግ የዘወትር ምኞት የአሸናፊነት ተምሳሌት መሆን ከሆነ ሁሌም የተሻለ ነገር እንደሚገባ ካመንክ በየጊዜው ራስህን አሳድግ። ያለማቋረጥ ወደፊት ተጓዝ። አሸንፈ ሽልማትህን እስክትቀበልም በፍጹም ዞር ብለህ እንዳትመለከት። የምታውቀውን ታውቃለህ፣ ነገር ግን ብዙ የማታውቀው ነገር አለ። የገባህ ገብቶሃል፣ ነገር ግን ብዙ ያልገባህና ያልተገለጸልህ ጉዳይ አለ። ለረጅም ጊዜ ደጋግመህ ሞክረሃል፣ ነገር ግን አሁንም ሙከራ የፈለግከው ስፍራ ለመድረስ በቂ አይደለም። ሁሌም ዝቅ ብለህ መማር እያለብህ በአጉል ትዕቢት ደረትህን ነፍተህ ትምህርትን አትናቅ፣ ዕውቀትን አትሽሽ። ዝቅ ስትል ብዙ ትማራለህ። ሁሉን ስታከብር ከእያንዳንዱ የምታገኘው ነገር አለ። የቀድሞ ትዕቢተኞች ዛሬ የት ናቸው? ድሮ ለያዥ ለገናዥ ሲያስቸግሩ የነበሩ ሰዎች አሁን የት ናቸው? ድሮ ትምህርት ቤት ጠንክሮ የሚያጠናውን ተማሪ ፋራ፣ ክላስ የሚቀጣውን መምህር የሚያስቸግረውንና ረባሹን ተማሪ እንደ አራዳና እንደ ገባው ተማሪ የሚመለከቱ፣ ከዛም በላይ አራዳ ለመባል ታላላቆቻቸውን ሲንቁ፣ ቤተሰቦቻቸውን ሲያማርሩ፣ ተማሪውን ሲያስጨንቁ የነበሩ ልጆች ዛሬ የት ናቸው? ንቀታቸው ትልቅ ቦታ አድርሷቸው ይሆን? ትዕቢታቸው ውጤታማ አድርጓቸው ይሆን? በፍጹም። አዎ ጀግናዬ፣ ትዕቢተኛ አትሁን። ቢኖርህም ባይኖርህም፣ ብታውቅም ባታውቅም፣ ቢገባህም ባይገባህም ዝቅ በል። ትሕትናን ምረጥ። ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም ፈጣሪ የምድር ሁሉ ገዢ የእኛ የሰው ልጆች ሁሉ ጌታ ሆኖ ሳለ ከክብሩ ዝቅ ብሎ በትሕትናው የሐዋርያትን እግር አጠበ፣ ከእነርሱ ጋር ማዕድ ተጋራ።
ትሕትና የፈጣሪ መሆኑንም በተግባር አሳየን። ማንም ትዕቢት ልቡን ቢያደነድነው፣ ንቀት ማስተዋል ቢነሳው፣ መጨረሻው ውድቀትና ውድቀት እንደሆነ ይረዳ። በማይሆን መንገድ እየተጓዙ መክበርም ሆነ መበልጸግ አይቻልም። ትዕቢት አቅምን ያስረሳል፣ ክብርን ያወርዳል፣ ንቀትንም ያስከትላል። ትዕቢት ሲያዋርድ እንጂ ማንንም ሲያስከብር አይተን አናውቅም። ትዕቢት መሐይም ሲያደርግ እንጂ ማንንም ምሁር ሲያደርግ አልተመለከትንም። ማንም ማደግን የሚፈልግ ዝቅ ብሎ የመማር ግዴታ አለበት። አሁናዊ ሁኔታ በሰዎች ላይ እንድትኩራራ ያድርግ። ዛሬ ያለህ ንብረት በሌሎች ፊት እንድትመጻደቅ ያድርግ። የአሁኑ ደረጃ ሌሎችን እስከ መናቅ እንዲያደርስ አትፍቀድ። የትም ብትሄድ ትሕትና ሞገስ ይሆንሃል። ምንም ብታገኝ ታዛዥነት ያስከብርሃል። መጽሐፍ ቅዱስ መታዘዝ ከሰነፍ መሥዋዕት ይበልጣል ይላል። ራስ ጥቅምም ሆነ ሰዎችን ለማገልገል ዝቅ ብለህ መታዘዝ ከሰዎች በላይ ከሰማዩ አባት ከእግዚአብሔር ዘንድ በረከትን ያሰጥሃል፣ ጸጋህን ያበዛዋል። ለይምሰል ወይም ለታይታ አይደለም፣ ከልብ ዝቅ በል። የምር ትሑት ሁን፣ ነገር ግን በፍጹም ሞኝ እንዳትሆን። ውሃ ሲወስድ እያሳሳቀ ነው ይባላል። ትዕቢትም መንገድ የሚያስተው፣ አጉል ጀብድ የሚያስፈጽመው፣ ከደረጃ የሚያወርደው ቀስ በቀስ በሰዎች ምላስ እየታገዘ በቀልድና በፌዝ እየተዋዛ ነው። በአሰናካዩ ትዕቢት ከረጅሙ ጉዞ እንዳትገታ፣ በእንቅፋቱ ንቀትም መሆን ከምትፈልገው ሰው እንዳትስተጓጎል ተጠንቀቅ። አንድ ወይም ከዛ በላይ መጥፎ ልማድ ዕለት ዕለት ይፈትናችኋል። በነጋ ቁጥር በማለዳ ከአልጋችሁ መነሳት ትፈልጋላችሁ፣ ነገር ግን ለመነሳት በጣም ትቸገራላችሁ። ሁሌም በግላችሁ ለመስራት የምታስቡት የሥራ ዘርፍ አለ፣ ነገር ግን ዛሬም ከሐሳብ ውጪ ምንም አይነት እርምጃ አልወሰዳችሁበትም። ከዓመታት በፊት ስትናፍቁት የነበረ ሕይወት ነበር። ዛሬም እንደ አምላክ ፍቃድ ያንን ሕይወት መኖር ጀምራችኋል። ነገር ግን እንዳሰባችሁት አስደሳችና ትርጉም ሰጪ አልሆነላችሁም። ገቢያችሁን ለመጨመር ረጅም ሰዓት ብዙ ቦታ እየሰራችሁ ነው። ነገር ግን እስካሁን የምትፈልጉትን አይነት የገንዘብ ነፃነት አላገኛችሁም። ራሳችሁን እነዚህ ሁኔታዎች ውስጥ ለሚቀጥሉት 5 ወይም 10 ዓመታት አስቀምጡ። ሕይወታችሁ ምን አይነት የሚሆን ይመስላችኋል? አስደሳች ወይስ አሳዛኝ? የተረጋጋ ወይስ የተዋከበ? ሰላማዊ ወይስ በጭንቀት የተሞላ? ለሰዎች የሚተርፍ ወይስ ውሱንነት የሚያጠቃው? የሚያስከብራችሁ ወይስ የሚያስንቃችሁ? የምትኮሩበት ወይስ የምታፍሩበት? በእርግጠኝነት ይህንን ለመመለስ ትልቅ ምሁር ወይም ተመራማሪ መሆን አይጠበቅባችሁም። እናንተስ ምን አይነት ማንነትን የምትገነቡ ይመስላችኋል? ጠንካራ ወይስ ልፍስፍስ? አሸናፊ ወይስ ተሸናፊ? ብርቱ ወይስ ሰነፍ? በራሱ የሚተማመን ወይስ በራሱ የሚያፍር? ደፋር ወይስ ፈሪ? በሕይወት አታርፍዱ። መኖር የሚገባችሁን ሕይወት እየኖራችሁ እንዳልሆነ የሚሰማችሁ ከሆነ ተነሱና የሚገባችሁን አይነት ሕይወት ለመኖር ሞክሩ። ምንም ይሁን ስሜት እንደሚሰጣችሁ እርግጠኛ ከሆናችሁ ጀምሩት። ፍርሃታችሁ የዘላለም ስቃይ እንዲሆንባችሁ አትፍቀዱ። በሕይወት ማርፈድ ክፍያው በጣም ብዙ ነው። የኋላ ኋላ ለሰው መድረስ አይደለም ራሳችሁንም ለማዳን የምትቸገሩበት ጊዜ ሊመጣ እንደሚችል አስቡ። ዛሬ እንደተመቻችሁ አታስቡ። ዛሬ ነገሮች ሁሉ አልጋ በአልጋ መሆናቸውን አትመልከቱ። ዛሬ በየወሩ በምታገኙት የሚታወቅ ገቢ አትተማመኑ። እናንተ ሁን ብላችሁ የለውጥ መንገድ ላይ ካልወጣችሁ ነገሮች መቼና እንዴት ከመቅጽበት እንደሚቀየሩ አታውቁም። አሁን ላይ ባላችሁበት የሥራ ዘርፍ በተሰጣችሁ ደረጃ ክብሩም ትኩረቱም የተሻለው ገቢም የሚያኩራራ ይሆናል። ነገር ግን አንድ ቀን ከተሰጣችሁ ኃላፊነት የተነሳችሁ ዕለት ሕይወታችሁ ሙሉ በሙሉ ይቀየራል።
ቀድሞ የምታገኙት ገቢ ወይም የነበራችሁበት ስልጣን ከውድቀትና ከመገፋት አያድናችሁም። አዎ ጀግናዬ፣ ለውጥ ሁሌም አለ። አንተም ለውጥን እድገት የማድረግ ወይም ውድቀት የማድረግ ምርጫ አለ። ዛሬ ላይ የከዱህ ነገሮች ነገም ከነገ ወዲያም እንዲሁ እየከዱህና ይበልጥ እየተወሳሰቡ እንዲሄዱ የመፍቀድና ያለመፍቀድ ምርጫ በእጅህ ነው። አሁን ሕይወትህን ለመለወጥና ራስህንም ለማሻሻል ምንም አይነት ብርታቱና ተነሳሽነቱ ባይኖርህ እንኳን የነገ አወዳደቅህን፣ ነገ የሚደርስብህን ከባድ የሕይወት ፈተና እያሰብክ መነሳት ይኖርብሃል። ማንም ነገው የሚያሳስበውና በሰው እጅ መውደቅ የማይፈልግ ሰው ዛሬ በጣም ብዙ ከባባድ ውሳኔዎችን የመወሰን ግዴታዎች ይኖሩበታል። ወደፊት ሕይወት ቀላል እንድትሆን ከመመኘት በላይ አዋጩና ትርፋማው መንገድ ዛሬ ላይ ራስን ጠንካራና ባለራዕይ ማድረግ ነው። የእውነት የአሁን ሕይወትህን መቀየር የምትፈልግና ከልብ የምትወደው ከሆነ በፍጹም ትናንት ያደረግከውን ነገር ዛሬም ደጋግመህ እያደረግክ አትኖርም። በየቀኑ ላለመሻሻልና ላለማደግ ምንም አይነት ምክንያት አታቀርብም። ላለመለወጥ እስከ ዛሬ ስተነትነው የነበረው ምክንያት ይበቃሃል። ሌላው ቢቀር ነገ አሳስቦ ዛሬ የለውጥ ጉዞህን ጀምር። ቢመችህም ባይመችህም አሁን ካለህበት የማያስደስት ትርጉም አልባ ሕይወት ቆርጠ ለመውጣት ወስን። ድካምን በብርታት እንጂ በድካም አታሸንፈውም። ስልቹነትን በእረፍት እንጂ በራሱ በስልቹነት አትረታውም። ድብርትን በንቃት እንጂ በድብርት አትሻገረውም። ፋታ መውሰድ ካለብህ አጣብቅኝ ሁነት ፋታ ካልወሰድክ በጊዜ ሂደት መመናመንህና በግዴታ ማረፍህ አይቀርም። የሰው ልጅ ድካም አለበት። ይታክታል፣ ይሰለቻል፣ ይደብረዋል። እነዚህ ስሜቶች ማንም ብትሆን አይቀሩልህም። ነገር ግን ከስሜቶቹ መምጣት በላይ አንተ የምትሰጣቸው ምላሽ እጅግ ወሳኝ ነው። በየትኛውም ከባድ ሁኔታ ጤናውን የሚያስቀድም፣ ራሱን ለማደስ የሚጥር፣ ካለበት ጫና ለመላቀቅ የሚሞክር ሰው መቼም በራሱ ስህተት ሊጎዳ አይችልም። ሸክምን በሸክም ላይ፣ ሐሳብን በሐሳብ ላይ እየደራረብክ ሰላም ማግኘት ሳይሆን ራስህንም መሆን አትችልም። የሚያውቁትን መኖርና አውቀው እንዳላዋቂ መኖር የተለያዩ ናቸው። አዎ ጀግናዬ፣ በአስገዳጁ እረፍት እንዳትቀደም፣ ጊዜውን ጠብቆ በሚመጣው ፈተና እንዳትቀደም። ዛሬ ፋታ ባለመውሰድህ አይቀሬው እረፍት ፈጥኖ መምጣቱ የግድ ነው። ከደከመ ለማረፍ ጊዜ ይኑር። ሁኔታዎች ከሰለቹ ዞር ለማለት አታመንታ። ሕይወት ካማረረች ራስህን ከመንከባከብ ወደኋላ እንዳትል። ከምንም በፊት አንተ እንደምትቀድም አስታውስ። ንብረቱ የመጣው ባንተ ነው። ሰዎችን ለማገዝ የበቃኸው አንተ ነህ። ሕልምህን የምትኖረው አንተ ነህ። አንዳንዴ ለራስ ቅድሚያ መስጠት፣ ራስን መጠበቅ፣ ራስን መንከባከብ ምርጫ ሳይሆን ግዴታ ነው። በጣም ብዙ አስጨናቂና አሳሳቢ ጉዳዮች ይኖራሉ። ነገር ግን ካንተ ደህንነትና ጤና ሊበልጡ አይችሉም። አዎ፣ ባለህ ለማመስገን የብዙዎችን ስቃይ ማስታወስ አይጠበቅብህም። በራስህ ለመኩራት ብዙዎች ያጡትን ነገር መመልከት አይኖርብህም። ባለ ደስተኛ የምትሆነው ለራስህ ሰላምና ጤና ብለህ ነው። ጠንክሮ በሰራ በደከመ ቀን ሌሊት ሳይል ላቡን ጠብ አድርጎ በለፋ አይደለም። ምንም ነገር ብትሰራ ለራስህ የምትሰጠው ጊዜ በጣም ወሳኝ ነው። ዛሬ ራስህን የምትሰጠው ነገር ነገ አንተንም ሊወስድ እንደሚችል አስቀድመህ እወቅ። መሮጥ ብቻ ሳይሆን ያለ እረፍት መሮጥ ትንፋሽ አሳጥቶ ለከፋ አደጋ ሊዳርግህ እንደሚችል አስተውል። ስሜቶችን አዳምጥ። በየጊዜው ፋታ ውሰድ። ራስህን አድሰህ በአዲስ መንፈስ ወደ ሥራ ተመለስ።
የቀላልነት ዋነኛው መነሻና መዳረሻ በማያገባን መግባት ነው። አንድ ሰው ከምንም በላይ ቀሎ ተገኝቷል የሚያስብለው ባህሪ በማይመለከተው ጉዳይ እየገባ ሐሳብ ሲሰጥና ነገሩን ሲያቦካ ነው። አንዳንድ ሰዎች አሉ የራሳቸው አሮባቸው የሰው በማማሰል የተጠመዱ፣ የራሳቸውን አያውቁ ስለ ሰው ግን አብዝተው የሚያውቁ። ጉዳይ ብላችሁ ስለ ሰው ሕይወት እየተነተናችሁ የምትኖሩ፣ ስራዬ ብላችሁ የሰራውንም ያልሰራውንም እያማችሁ የምትኖሩ ሰዎች ከቀላልነት ሕይወት በፍጥነት ውጡ። ቀሎ መገኘት ልክ እንደተነፋ ፊኛ በንፋስ ለመወሰድ ሊያበቃችሁ ይችላል። ንፋሱ የተለያዩ ሰዎች ሐሳብና አቋም ነው። እናንተ በሰዎች ጉዳይ የተጠመዳችሁ እንደሆነ ስለ ራሳችሁ ሐሳብና አቋም ግድ ሊኖራችሁ አይችልምና የማንም መጫወቻ መሆናችሁ አይቀርም። ስለ ራሳችሁ ብትጠየቁ ምንም የምትሉት ነገር የለም። ስለ ሰዎች ግን ብዙ የምታወሩት አላችሁ። ዛሬ ላይ ሆናችሁ ነገ የት መድረስ እንዳለባችሁ ብትጠየቁ ምንም የምትሰጡት ምላሽ የለም። በምትኩ ግን ስለ ሌሎች ዕቅድና ራዕይ ብትጠየቁ ከበቂ በላይ መልስ ይኖራችኋል። አዎ፣ ቀላችሁ አትገኙ። የዓለማችን እጅግ ቀላልና የወረዱ ሰዎች የሚያደርጉት አንሶ የሚያሳንሳችሁን፣ ጊዜ ወስዶ ቢዚ የሚያደርጋችሁን፣ ከክብራችሁ ቁልቁል ወርውሮ ዝቅታው ላይ የሚያስቀምጣችሁን፣ በሚመለከታችሁም በማይመለከታችሁም ሰዎች ላይ አስተያየት በመስጠት አዙሪት ውስጥ አትገኙ። እናንተም የራሳችሁ ሕይወት እንዳላችሁ አትርሱ። ሰው እንዲያወራላችሁ ከፈለጋችሁ በፍጹም ወረኛ ሆናችሁ መቅረት የለባችሁም። ለወሬ ቦታ ያላቸው ሰዎች የሚሰሩበት ጊዜ አይኖራቸውም። አሉባልታን በማመላለስ የተጠመዱ ሰዎች እንዴትም ራሳቸውን ለማወቅ ዝግጁ አይሆኑም። በሰውነታችን እጅጉን ከባዱ ነገር ራስን አውቆ ራስን መምራት መቻል ነው። በጣም ቀላሉ ነገር ደግሞ ለሰዎች አስተያየት መስጠት ነው። ለተቀማጭ ሰማይ ቅርብ ነው እንደተባለው ቁጭ ብሎ የሚሰራው ላይ ሐሳብ መስጠትና ማብጠልጠል የዓለማችን እጅግ በጣም ቀላሉና ቀላል የተባሉ ሰዎች የሚያደርጉት ነገር ነው። ቀላል መሆን ካልፈለጋችሁ ከዛሬ ጀምሮ ፊታችሁን ወደ ራሳችሁ አዙሩ። ራሳችሁ ላይ አተኩሩ። ሰዎችን ለቀቅ፣ ራሳችሁንም ጠበቅ አድርጉ። አዎ ጀግናዬ፣ ከቀላሎች ተርታ ውጣ። ከባዶችና የተከበሩ ሰዎች በሚጓዙበት መንገድ ተጓዝ። ቀላል ለመሆን ምንም አይነት ዕውቀት አያስፈልግም። ራስን አውርዶ በሰፈር አሉባልታ ውስጥ መዘፈቅ ብቻ በቂ ነው። ዕውቀት የሚፈልገውን፣ ጥበብ የሚያሻውን የብርቱዎቹን ጎዳና ምረጥ። የዛሬ ምርጫ ነገ ላይ ያነሳሃል ወይም ከነበርክበት በታች ይጥልሃል። ጥቂት የማይባል ሰው አውቆም ይሁን ሳያውቅ በቀላሎች መንገድ አብዝቶ ይመላለሳል። ምልልሱም ምን እያሳጣው እንደሆነ አልገባውም። ሕይወቱን እያጣ ነው። የሚጓዝበት ካርታ ተገልብጦበታል። ያያል፣ ይሰማል፣ ያዳምጣል። ነገር ግን ማስተዋል ተስኖታል። የሰውን እያቦካ የራሱ ጉዳይ ጊዜው እያለፈበት ነው። ነቃ ብለህ የገዛ ሕይወትህን ተከታተል። የሚቀይርህን እውነት ብቻ መርምር። ከሚጠቅሙ ሰዎች ጋር ብቻ ኅብረት ፍጠር። አስተያየት ሰጪ ብቻ መሆንህን አቁመ ራሱን አውቆ ራሱን ገዝቶ ለብዙዎች አርአያ መሆን የሚችል ብርቱ ሰው ሆነ ተገኝ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባባይ።
ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግ እና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።